በየምርጫ ጣቢያችን ድምጻችንን ለመስጠት በጉጉት እየጠበቅን ነው ብለዋል የአርባ ምንጭ ከተማ ነዋሪዎች። ነዋሪዎቹ በአርባ ምንጭ ምርጫ ክልል በሚገኙ 227 ምርጫ ጣቢያዎች ድምጽ ለመስጠት የተዘጋጁ ሲሆን በየምርጫው ጣቢያ ደግሞ ለምርጫ የሚያስፈልጉ ቁሳቁሶች ስርጭት ተጠናቋል። አለምሰገድ አሳየ ከስፍራው የላከልንን ተከታትለን እንመለስ። ምርጫ 2018 ዋዜማ ላይ እንገኛለን። በዚህ በአርባ ምንጭ ምርጫ ክልል ደግሞ እንግዲህ ከ227 በላይ የምርጫ ጣቢያዎች ይገኛሉ። በደቡብ ኢትዮጵያ ክልል በአጠቃላይ ከ3941 በላይ የምርጫ ጣቢያዎች እንደሚገኙ አረጋግጫለሁ። በተለይም ደግሞ እነኚህ 3941 የምርጫ ጣቢያዎች በ56 የምርጫ ክልል ውስጥ ታቅፈው በነገው ዕለት ለሚካሄደው ሰባተኛው ጠቅላላ ምርጫ እንግዲህ ድምጽ ለመስጠት የሚያስችል የመሰረተ ልማት በተለይም የድምጽ መስጫ ቁሳቁሶችን ከትላንትና ዕለት ጀምሮ በዛሬው ዕለትም እንግዲህ የማጠናቀቁ ስራ ተገናውኖ በተለይም በዛሬው ዕለት ደግሞ ዋዜማው ላይ ከፍተኛ የሚባል እንቅስቃሴ በአርባ ምንጭ ከተማ መኖሩን ተመልክቻለሁ። ይሄም እንግዲህ በነገው ዕለት ለሚደረገው ሰባተኛው ጠቅላላ ምርጫ ዜጎች ድምጽ መስጠት የሚችሉባቸው ድንኳኖች ጭምር በትላንትና ዕለት በአብዛኛው በሚባል በዚህ በአርባ ምንጭ ምርጫ ክልል ላይ ተተክለው ማለቃቸውን ተመልክቻለሁ። በተለይ ነገ ለሚካሄደው በደቡብ ኢትዮጵያ ክልል ብቻ ከ3.3 ሚሊዮን በላይ መራጮች መመዝገባቸውን ጭምር ከክልሉ ምርጫ አስተባባሪ ያገኘሁት መረጃ ያመለክታል ማለት ነው። እንግዲህ በተለይም ደግሞ በዚህ በሰባተኛው ጠቅላላ ሀገራዊ ምርጫ ላይ ዜጎች ድምጻቸውን በነቂስ ወጥተው እንዲሰጡም በተለያዩ ወቅቶች ተዘዋውሬ ያነጋገርኳቸው የአርባ ምንጭ ከተማ ነዋሪዎችም ነግረውኛል። እንግዲህ በስፋት ደግሞ ለነገው የድምጽ መስጠት መርሃ ግብር በድምቀት በዛሬው ዕለትና በትላንትናው ዕለት በእያንዳንዱ ምርጫ ጣቢያ ጭምር የምርጫ ቁሳቁስን በሰፊው የማዳረስ የማከፋፈልና የመጨረስ ስራ ሲከናወን እንደቆየ ከአርባ ምንጭ ምርጫ ክልል ያገኘሁት የመረጃ ያመላክታል ማለት ነው። ከዛ ባሻገር ደግሞ ያነጋገርኳቸው ነዋሪዎችም በነገው ዕለት ለሚደረገው የድምጽ መስጠት ሂደት ሁሉም ሰው በነቂስ ወጥቶ ድምጹን መስጠት እንዲችል እንዲሁም ደግሞ ኢትዮጵያን አሸናፊ ማድረግ የሚችል ፓርቲን መምረጥ እንዲችል ጭምር ሀሳባቸውን ሰጥተዋል። ሁላችን ተዘጋጅተን ያለነው በቤታችን ካርድ ወስደን ተዘጋጅተናል። ቀደም ብለን ነው የወሰድነው እና ለምርጫው ብዙ ዝግጅት እኔም ቤተሰቦችም ልጆችም ሁሉ ተዘጋጅተን ያለነው። ዝግጅቱን ያው ምርጫው ከታወጀበት ጊዜ ጀምሮ በጣም 4 ወር 5 ወር ነው። ከዛ ቅስቀሳ ከተደረገ በኋላ እኛ ዝግጁ ነው ለመምረጥ። እንደ ነዋሪነታችን ምን መርጠውን እንመርጠዋለን። ሰባተኛ ዙር ምርጫ ለነገ ካርድ ወስጃለሁ። ለመምረጥም ተዘጋጅቻለሁ። ድባቡም እንግዲህ እንደምታዩት ነው። ሁሉም ወጣትም ማህበረሰቡም ሆነ ነገ የሚመራውን ሰው አምኖበት ወጥቶ ቢመርጥ የተሻለ ነው ብዬ አስባለሁ። ለኢትዮጵያ የሚበጀው መንግስት ከመረጠን ያ መንግስት አገሪቱን ያሻግራል ብለን የምንገምተውና የምናስበው ያን ለመምረጥ ያው በጉጉት እየጠበቀን ነው ያለነው። ያው ነገ ጠዋት ከ12 ሰዓት ጀምሮ ወጥተን ለመምረጥ ተዘጋጅተን ነው ያለነው። ያው ነገ በተባለ ሰዓት ጠዋት እጄ የሚያስተዳድረኝን ይሆነኛል የምለውን ፓርቲ እመርጣለሁ። ሰባቱንም ምርጫዎች እስከ ሰባተኛው ድረስ በዚህ በራስ የዜግነት ግዴታዬን መወጣት በሚችል እሳቤ ያለፉ ግዛቶችን ያለፍኩ ቢሆንም አሁን ላይ ደግሞ አገራችን ከደረሰችበት የእድገት ደረጃ አገራችንን ወደፊት ማሻገር የሚችል ፓርቲ ለመምረጥ በውስጤ የምመርጠውን ፓርቲ ለመምረጥ ዝግጁ ነኝ። አንዳንድ ምርጫ ጣቢያዎች ላይ የማየት እድሉ ነበረኝና ደስ የሚል እንቅስቃሴ ነው ያለው። ወጣቱ አገሪቱን ለመረከብ የተሻለ ወደ ተሻለ ለማሻገር ጥሩ ዝግጅት እንዳለው ነው እያየው ያለው እና በእኛ በከተማችንም ጥሩ እንቅስቃሴ ነው ያለው።